ሰው ካለህ ያከብርሃል ይላል። ያ አኺ ቢላሂ አለይክ የሌለውንስ ምን ልታረገው? የሌለውን ላታከብረው ልትንቀው ነው? ያለውን ቦታ ሰጥተህ የሌለውንስ ምን ልታረገው? ዛሬ አለው የለውም አይደለም እስልምና ሙስሊም ሰውን እንድትወደው ቦታ እንድትሰጥ ከሌለህ የለህም ይልሃል። ከሌለህ ቦታ የለህም። ያ አኺ እንዴት እስላም ወንድምህን እንዴት ብለህ ከሌለውና እንዴት ወዴት ይሁን? አላህ የሰጠውን ያህል አለው። ይህ ፈተና በጣም አለ። ሱብሃንአላህ ከሌለህ የለህም። ሱብሃንክ ኧረ በጣም ይገርማ። ሐቂቃ አስቅም ራሱ እንዲህ አይነት ፈተና ሱብሃን ተገንብቶብናል። በየቦታው ያለ ከሌለህ ቦታ የለህም። ሰው ካለ ነው የሚያከብር። ያ አኺ የሌለው ወንድምህን አታከብረው? የሌለው ወንድምህ እንዴት ያድርገው? ከሌለው ወንድምህ ከየት ያምጣ? አላህ ሱብሃነሁ ወተዓላ ለፈለገው ይሰጣል፣ ለፈለገው ይነሳል። የነሳውንም የሰጠውንም ወንድምህን ግን በኩል እንድታይ ነው የታዘዝከው። ወላሂ አለባበስ አይተህ እንዳትገምት፣ ብሔር አይተህ ቦታን ትኩረት እንዳትሰጥ። ሙስሊም ስለሆነ ከየትም ይብቀል ከየትም ይምጣ ይኑረው አይኑረው ቦታ ስጠው። ይህ ነው እስልምና የሚያዝህ። ከሌለህ የለህም። የወንዜ ልጅ ይላል። የወንዜ ልጅ ያ አኺ የወንዜ ያልሆነው ላትወደው ነው? የአንተ ሀገር ያልሆነው ብሔር ቋንቋ ያልሆነው ልትጠላ ነው? ይህን አይደለም የታዘዝን። ወላሂ ከየትም ይብቀል ከየትም ይምጣ ወንድምህ ነው፣ እቀፈው። ወአዕተሲሙ መልእክት ነው የአላህ። አንዱኑ ተያያዙ። ወዴት እናድርገው? እሺ የሌለው ወአዕተሲሙ ውስጥ አይገባ? ታች ጫማ እየጠረገ ያለው ወንድምህ ቦታ የለም። መኪና ቁሞ ለመጣው ግን ማሻአላህ ትንከባከበዋለህ። ይህ ነው እስልምና? ላ ወላሂ ለሁሉም ቦታ እንድትሰጠኝ ታዘዝከው። ሹፍ እስልምና ለዚህ ነው እኮ እስልምና። የሚገርማችሁ ቢላል ብን ረባህ ለዚህ ድንቅ ምሳሌ ነው። ዐጂብ ቢላል ብን ረባህ ወማ አድራከ ማ ሁ ኢነ ቢላለን ካነ ሙአዚኑ ረሱሉላህ ወካነ ልእስላሙ ቀድ ረፈዐ ሚን ሸእኒህ በል ካነ ዐብደን ሐበሽያን وكان الإسلام قد رفع من شأنه وقربه من رسول الله حتى أصبح له في كل قلب